ሰው እንዴት እርግማን ይወልዳል? አንቺ ለኔ እርግማን ነሽ። አንተ ልክ ገነት የምትለው ነገር እውነቷል። እቺ ልጅ ከመጣች ጀምሮ ህይወቴ መቅኔ ነው። ተሰማ። ስለዚህ እኔ ያልጠልተኛል ማለት ነው? ከዚህ በላይ ጠልቼሻል። አንቺ በፍጹም የኔ ልጅ ልትሆኚ አትችይም። ግን ደግሞ ደጋግሜ ይቅርታ ጠይቀሻለሁ። ልክ እንደናሁም ደረቅ ጤናት። አንተ ግን እንደኔ በቀላሉ ተስፋ እንዳትቆርጥ። አንቺ ለገንዘብ ስትይ ነው መታረቅ የምትፈልጊው። እኔ ግን ለፍቅር ይሰው አንዴ እሺ ብሎኝ ብቻ ቤቱ ልግባ እንጂ በጣም ብዙ ዋጋ ነው ማስከፍለው። እውነት ለመናገር መጀመሪያ አካባቢ የእውነት ፍቅር ያዘሽ መስሎኝ ነበር። ፍቅር የሚባለው ነገርማ እድሜ ላንተ ከውስጤ ንቅል ብሎ ጠፍቶልኛል። ወደ ቤትሽ ልመጣ። ምን እያልክ ነው? ቆይ ዳግም የልጅሽ አባት ልጅሽን ክዶሽ ነው አይደል? ምን አገባ? አርፌ ራስን ይወጣ አትኖርም እንዴ? አሁን ከጠገቤ ዞር በለልኝ። ይቅርታ፣ ከአንቺ ዞር ብል የልጁ ነፍስ ያሳሰኛል። በዛ ላይ ደግሞ ጫካ ውስጥ ከወንዶች ጋር ታይታለሽ ነው የሚባለው። ምን በቃ ተሴ፣ እኔ ነገሩን አስተካክል እመጣለሁ። አንተ ይጠብቀኝ እባክህ። ፈጣሪ ልጅ አንድ ነገር እንዳትሆንብኝ። ልጅቷ ግን እርዳታ የሚያስፈልጋት ይመስላል። እና ታዲያ አንተ ምን ቤት ነህ? ኤርሚያስ ተው እያልኩህ እኮ ነው። ራሷን ልታጠፋ ስትል ደርሼላት ነው። ካላመንከኝ ደግሞ ያው ልትጣቸው የነበሩ መድኃኒቶች ቆይ እንዴት እንደዚህ አይነት ነገር ታስቢያለሽ? ቆይ በአንተ ምክንያት ምን እንደሆንኩኝ ታውቃለህ? አታውቅም። በአንተ ምክንያት ከምወደው አባቴ ጋር ተቆራረጡ። አንድ ቀን እንኳን ይናገረኛል ብዬ የማልጠብቃቸው ቃላቶች ነው ከሷ አፍ የሰማሁት። ለአባቴ በረከቱ ነበር። አሁን ግን እርግማኑ ሆንኩ። እሱ ደግሞ የሆነው በአንተ ምክንያት ነው። በአንተ ምክንያት በቃ ተወኝ። ቤቱ እንዲፈልግልሽ የደላላው ነግሬዋለሁ። ከዚህ በኋላ ያንተን ቤትም ያንተን ገንዘብ አልፈልግም። ይሄን ያክል ካስጠላሁክ በራሴ ለመኖር እሞክራለሁ። ያን ማድረግ አቃተኝ ግን በራሴ ወስናለሁ። ስለዚህ እኔ እዚህ ምድር ላይ ለአንተ ምንም አላስፈልግህም። አምራን ተይ። ስለዚህ መሞት ነው የምፈልገው። አምራን እንዳለ ምንድን ነው እንደዚህ ያደረግሽ? ናሆም አሁን ላይ አምራን ያለችው ነገር በጣም ያሳሰበው ይመስላልና እሷ ቀን ላይ ያወራችውን ነገር ማታ በህልሙ እያየ ነው ማለት ነው። አምራን ቀን ላይ ተገናኝቶ ይቅርታ ካላደረክልኝና ወደ ቤት ካልወሰድከኝ ቤት እንድትከራይልኝና ለብቻ እንድታስቀምጠኝ አልፈልግም፣ ይቅርታዬን የማትቀበለኝ ከሆነ ራሴን ነው የማጠፋው ብላ ያን ነገር ቀን ነግራው ነበርና ይሄ ነገር ደግሞ የናሆም ጭንቅላት ውስጥ ትንሽ ስጋት ፈጥሯል ይመስላል። ያንን ነገር እሷ ያለችውን ነገር ቀን ያወራችውን ነገር ማታ በህልሙ እያየ ነው ማለት ነው። ይሄ ህልም ራሱ በጣም አስደንግጦታል። እየጨወ ነበር ከህልሙ የተነሳው ማለት ነው። ምናልባት አሁን ላይ አይታወቅም። ይሄንን ህልም ካየ በኋላ ለአምራን ይቅርታ ሊያደርግላት ይችላል ማለት ነው። ያው እሱ አሁን ላይ የሚፈልገው ከአምራንም በላይ አሁን ላይ ልጁን ነው የሚፈልገው። ይቅርታ ካላደረኩላትና እሷ የምትለውን እሺ ብዬ ካልተቀበልኩ ምናልባት ልጄን ልትጎዳ ትችላለች ብሎ ስለሚያስብ ነው ማለት ነው። እንደውም ዛሬ ሲነግራት የነበረው እኔ አሁን ላይ ለአንቺ ምንም የፍቅር ቦታ የለኝም፣ ያንን ነገር ደግሞ አንቺ በራስሽ አተሽዋል ብሎ ካሁን በኋላ በሱና በሷ ምንም አይነት ፍቅር እንደማይኖርና ያን ነገር ተስፋ እንዳታደርግ ነግሯታል ማለት ነው። ይሄ ነገር ደግሞ አምራንን በጣም አሳስቧታል። እሷ ያው የምትፈልገው ከሱ ፍቅርን ሳይሆን ገንዘብን ነው የምትፈልገው። ኤርሚያስም ይሄንን ነገር ነግሯታል። እሷም አረጋግጣለታለች። ፍቅር የሚባለውን ነገርማ እድሜ ላንተ ለአንዴና ለመጨረሻ ጊዜ ልቤ ተዳፍኗል ብላ እዛ ጋር ናሆምን እንደማታፈቅረውና አሁንም ድረስ እሱ ለገንዘብና ለሀብቱ ብላ እንደምትፈልገው ለኤርሚያስም ነግረዋለች ማለት ነው። ከመጀመሪያውኑም የነበረው የሷ እቅድ ከናሆም ገንዘብ ወስዳ ሀብት ወስዳ ከኤርሚያስ ጋር ተጋብታ ለመኖር ነበር። ይሄ ነገር ደግሞ አልተሳካላትም። ናሆም ደግሞ እዚህ ጋር አምራን ደጋግማ ወደሱ እየመጣች ራሱ ይቅርታ ብትጠይቀውም ይሄንን ነገር ሊቀበላት አልቻለም። አንቺ እኔን የፈለግሽኝ ለሀብቴ ለገንዘቤ ነው ብሎ ያንን ነገር ነግሯታል ማለት ነው። እሱም ይሄ ነገር ስለታወቀው ይመስላል አሁን ላይ ለእሷ ምንም ይቅርታ ማድረግ እንደማይፈልግና ቤት ተከራይቼ ለብቻ አስቀምጥሻለሁ፣ ከዛም በኋላ ልጄን እዛ ትወልጃለሽ፣ ልጄን እፈልጓለሁ፣ አንቺን ግን መቼም ላይሽ አልፈልግም ብሎ እሷን ነግሯታል ማለት ነው። አምራን ደግሞ አሁን ላይ ለሱም ለቤተሰቦቹም እያለች ያለችው በቃ እናንተ ቤት ተከራይታችሁልኝ ከዛም በኋላ እኔ ልጁን እወልዳለሁ፣ ልጁን ከወሰዳችሁ በኋላ እኔን ሜዳ ላይ ልትጥሉኝ ነው፣ ያ ነገር ደግሞ እንዲሆን አልፈልግም ብላ እሷ አሁንም የምትፈልገው ፍላጎቷ እዛ ቤት ገብታ ከዛ ቤት ደግሞ አንድ ክፍል ተሰጥቷት ቤተሰቡ እንዳለ እሷን ተንከባክቦ እናም ደግሞ ናሆምም እሷ አጠገብ ሆኖ ልጇን መውለድ ነው የምትፈልገው። ይሄ ነገር ደግሞ እንደማይሆን የናሆም ቤተሰቦችም ናሆምም ነግሯታል ማለት ነው። አምራን አሁን ላይ በጣም አጣብቂኝ ውስጥ የገባች ይመስላል። አሁን እሷ ለማድረግ ያሰበችው የመጨረሻ እርምጃዋ ራሴን ነው
ማጠፋው በሚለው ነው እዛ ጋር ናሆምን አስፈራርታ በዚህ ነገር ፈርቶ ይሄ ነገር ደግሞ አሳስቦት ወደ ቤቱ ካመጣኝ በሚለው ማለት ነው። ናሆም ደግሞ ይሄ ነገር ስላሳሰበው ነው እሷ ቀን ላይ ያለችውን ነገር ማታ ደግሞ በህልሙ ያየውና ምናልባት ከዚህ ህልሙ በኋላ ደግሞ አይታወቅም ይሄን ነገር ልታደርግ ትችላለች አምራን ብሎ እሷ ያለችውን ነገር እሺ ብሎ ወደ ቤት ሊያመጣት ይችላል ማለት ነው። ሌላው ነገር ደግሞ የኑሐሚን ጉዳይ ነው። ስለ ኑሐሚን እርግዝና አምራን እዛ ቤት መታ ከተናገረች በኋላ በተለይ አባቷ ተሰማ በጣም ተቀይሟታል። እናም ላያት እንደማይፈልግና እሷ እንደውም ለሱ እርግማን እንደሆነች ዛሬ ነግሮ የኑሐሚን ልብ ሰብሯል ማለት ነው። እሷ ደግሞ ከአባቷ ያልጠበቀችውን ይሄንን ከባዱን ቃል መቼም ይናገረኛል ብላ ያልጠበቀችውን ቃል ዛሬ ተሰማ ጨክኖ ሲናገራት አንቺ አሳፈርሽኝ፣ አንገቴን አስደፋሽኝ፣ አንቺ ለኔ እርግማኔ ነሽ፣ ላይሽ አልፈልግም፣ ከፊት ለፊቴ ጥፊ ሲላት ኑሐሚን ደግሞ እስካሁን ድረስ እዛ ቤት ያለችው ለተሰማ ብላ ነውና ከዛ ቤት እያለቀሰች ወጥታ ነበር ራሷ ላይ ራሷን ለማጥፋት መድኃኒት ወስዳ ህይወቷንና የሷን ልጅም ለማጥፋት ያሰበችውና እዛ ጋር ልጇንም ይቅርታ ስትጠይቅ የነበረው ማለት ነው። ልጄ ይቅር በለኝ ምንም ነገር ማድረግ አልችልም ብላ ከዚህ በላይ ስቃይ መቋቋም እንደማትችልና የመጨረሻ ውሳኔዋ ራሷን ማጥፋት እንደሆነ ስታስብ የነበረው ማለት ነው። ግን ደግሞ ቢሆንም እሷ ራሷን ለማጥፋት መንገድ ላይ ቁጭ ብላ ክኒኒዎችን ስታዘጋጅ ሌላ ሀገር ተደብቆ ያለው የዝናሽ ልጅ ዳግም የሚባለው እዛ መንገድ ላይ አግኝቶ ህይወቷን አትርፏታል ማለት ነው። ዝናሽም ስትፈራ የነበረው ይሄንን ስለሆነ ልጇ ደውሎ አባቴ በኔ ምክንያት እስር ቤት ገብቷል፣ እኔ ደግሞ እዛ ሌላ የማውቀው ምንም ዘመድ ጓደኛ የለኝም፣ ስለዚህ መጥቼ አንቺ ጋር ልቆይ ሲላት ዝናሽ ደግሞ ይሄ ነገር በጣም አስደንግጧታል። ለምን ለይኩን እሷ ሌላ ልጅ እንዳላት ከሌላ ሰው ልጅ እንዳላት ስለማያውቅ እዚህ ጋር ደግሞ ልጄ ዳግም ከመጣ እዚህ ጋር ያለው ትዳሬ ሊበላሽ ይችላል የሚለው ነገር ስላሳሰባት ነው ልጁ ደጋግሞ እንዳይመጣ ስትነግረው የነበረው ማለት ነው። ሌላ ነገር ደግሞ እሷን ያሳሰባት ይሄንን ሚስጥር የምታውቀው ከዛ ቤት ብቸኛ ኑሐሚን ነች። ለዛም ነው እሷ አሁን ላይ ከኑሐሚን ጋር ሌላ ነገር ውስጥ መግባት ሳትፈልግ ነገሮችን ሁሉ ዝም ብላ ስትከታተል የነበረው ማለት ነው። እዚህ ጋር ኑሐሚንን ከዚህ በፊት እንደምታደርገው መጥፎ ነገሮችን ብትናገራት እናም ደግሞ አባቷ ራሱ የሆነ ነገር ብታደርግ ብታመናጭቅ ከዚህ በፊት እያንቋሸሸች እንደምትናገራቸው ብትናገራቸው እዚህ ጋር የኔ ሚስጥር አውጥታ ትናገርብኛለች የሚለው ነገር ስላስፈራት አሁን ላይ ተሰማንም ኑሐሚንንም ምንም ነገር እያለቻቸው አይደለም። እዚህ ጋር ደግሞ ልጁ መጣው ቤቱን አውቃለሁ የእንጀራ አባቴ በጣም ታዋቂ ሀብታም ስለሆነ ቤቱን ለማግኘት ያን ያክል ከባድ አይደለም ብሎ እየነገራት ነው። ይሄ ነገር ደግሞ ዝናሽም በጣም አሳስቧታል። እዛ ቤት ከመጣ ከለይኩን ጋር ያለው ነገር ይበላሽብኛል፣ ትዳሬ ይበትናል የሚለው ነገር ስላሳሰባት ማለት ነው። ኑሐሚንም ከዚህ በፊት ለዝናሽ እንዳለቻት ዝናሻውን በዚህ ልክ ስለ ዳግም ነገር የፈራችው ትዳሯ ላይ ማቅጣ የወለደችው ልጅ ስለሆነ ነው ማለት ነው። ልጁን ደግሞ ዛሬ ስናየው የናሆም ታናሽ ነው። ያ ማለት እሷ የናሆም ታናሽ ኤሚን ሳትወልዳት ወይ ደግሞ ለይኩን ለስራ ሌላ ሀገር ሄዶ ባለበት ሰዓት ነው ከሌላ ሰው ጋር ለይኩን ላይ ማቅጣ ይሄ ልጅ የወለደችውና እናም ደግሞ ይሄ ነገር ሚስጥር ሆኖ ተዳፍኖ እንዲቀር እየፈለገችው ማለት ነው። ዳግም ደግሞ አሁን እሷን እያላት ያለው እኔ ሌላ ቦታ ሌላ የሚሄድበት ቦታ ስላሌለኝ አንቺ የምታረጊ የጓደኛ ልጅ ነው ብለሽ ንገሪያቸው፣ ያኔ ደግሞ እኔ ዝም ብዬ እመጣለሁ እንደ ጓደኛሽ ልጅ ሆኜ እያላት ነው። ዝናሽ ደግሞ አሁንም ይሄ ነገር አላሳሰባትም። ያው አደጋ አለው ብላ ስላሰበች ልጁ ደግሞ ሌላ ቦታ መሄጃ ስላሌለኝ እዛው ቤት እመጣለሁ ብሏታል ማለት ነው። ይሄ ነው አሁን ላይ ለዝናሽ ሌላ ጭንቀት ፈጥሮ ደጋግማ ስልክ እየደወለችለት ያለችው ማለት ነው። ምናልባት አይታወቅም እዚህ ጋር አሁን እዛ ቤት ሳይመጣ ወይ ሌላ ቦታ አስቀምጣለሁ ወይ ደግሞ ናሆም አምራንን እንደሚላት ቤት ተከራይቼ ለብቻ አስቀምጣለሁ እንጂ እዚህ ቤት አትምጣ ልትለው ትችላለች ማለት ነው። ለምን ያ ነገር አደጋ ስላለው እዚህ ጋር ደግሞ ለይኩን የሷ ሚስጥር ከሰማ ምናልባት ከሱ ጋር እንጣላለን ብላ ስለምትፈራ ማለት ነው። ዝናሽ አሁን እንደውም ሰምታ ከለይኩን ጋር እንዴት እንደዚህ ታደርጋለህ ብላ እየጠየቀችው ያለችው ለይኩን ለማድረግ ያሰበው ተሰማንና ኑሐሚን እሷ እዛ ቤት ማየት አትፈልግም፣ እነሱ ከዛ ቤት እንዲወጡላት ትፈልጋለች። እሱ ደግሞ እዚህ ጋር ለማድረግ ያሰበው ተሰማ ጓደኛዬ ነው፣ ከጓደኛዬም በላይ እንደ ወንድሜ የማየው ሰው ነው፣ ትልቅ ውለታ ውሎልኛል፣ ከዚህ በፊት ከአደጋ አድኖኛል፣ ስለዚህ እኔም ደግሞ የሱን ውለታ መቼም ከፍዬ አልጨርስም በሚለው ነው እስከዛሬ ሲያስታምመው የነበረው ማለት ነው። አሁን ደግሞ ለማድረግ ያሰበው ለሁለታችሁም ቤት እገዛላችኋለሁ ብሎ ያንን ነገር ለተሰማ ሲነግረው ኤደን ደግሞ ይሄንን ሚስጥር ሰምታ ነበርና እዛ ቤት ለመቆያ ይሆነኛል፣ ይሄንን ሚስጥር ለዝናሽ ከነገርኳት እዛ ቤት ታቆየኛለች አታባርኝም በሚለው ይሄንን ነገር አሳልፋ ለዝናሽ ነግራ ነበርና ዝናሽ ደግሞ ይሄንን ነገር ተሰማን እንዴት እንዲታረጋለ ለምንድነው እሱ የቤተሰቡን ብር በትነ የምትጨርሰው ብላ ለተሰማ ብትነግረውም ተሰማ ደግሞ የፈለግኩትን ነገር ማድረግ እችላለሁ ማንም ሰው አያስቆመኝም ብላ ነግረዋለች ማለት ነው። ዝናሽ ግን እዚህ ጋር አሁን ያለችው ገና ለገና አንድ ሚስጥሬን አወቀች ብዬማ ቤተሰቤ ሲበተን ቤተሰቤ ላይ አደጋ
ሲመጣ ቁጭ ብዬ አልመለከትም ብላ ነበር። እንደውም ከተሰማ ጋር ሳሎን ቁጭ ብላ ስታወራ የነበረውን ተነስታ ወደ ውስጥ የገባችው እዚህ ጋር ምን ልታደርግ እንዳሰበች አይታወቅም። ምናልባት ልታደርግ የምትችለው ኤደን እንደመከረቻት ልታደርግም ትችላለች ማለት ነው። ኤደን ደግሞ ኑሐሚን ራሷን ልታጠፋ እንደሆነ ተሰማና ለይኩን የነሱ ክፍል ሆኖ ሲያወሩ ሰምታለች። ይሄንን ነገር ደግሞ ሄዳ ለዝናሽ ስታወራ ዝናሽ ደግሞ ምናልባት እኮ እቺ ልጅ እውነታዋን ሊሆን ይችላል ይሄንን ሚስጥሬን አውጥታ ለአንድ ሰው ትናገርና ህይወቷን ነው የማጠፋት ብላ ያን ነገር ከራሷ ጋር ስታወራ ነበርና እዚህ ጋር ደግሞ ምናልባት ለይኩን ለነሱ ቤት ሳይገዛ ቀደም ብላ ለምን ከዚህ ሁሉ እሷን እንደዚህ አጥፍቼ ወይም ደግሞ እንደዚህ አድርጌ አደጋ አድርሼባት ቤት ይገዛል የሚለውን ነገር አላስቀርም ብላ ያን ነገር ልታስብም ትችላለች ማለት ነው። ኤደን ደግሞ እዛ ቤት ከዚህ በፊት የነበረችው ለዝናሽ አንዳንድ ሚስጥሮችን ለማቀበልና ወሬ ከሷ ጋር ለማውራት ነበር የቆየችውና አሁን ደግሞ ዝናሽ ከዚህ በላይ ምንም አታቅመኝም፣ ስለዚህ ኑሐሚን አታስቸግረኝም፣ ሚስጥሬንም አታወጣም በሚለው ነው እዚህ ጋር ኤደንን ከዚህ በላይ አታስፈልግኝም፣ ስለዚህ ቀጥ ብለሽ ከዚህ ቤት ውጪልኝ ብላት የነበረችው ማለት ነው። ኤደን ደግሞ እዛ ቤት ለመቆየት ብዙ ነገር እያደረገች ነው። የነተሰማ ክፍል በር ስር ቆማ አንዳንድ እነሱ የሚያወሩት ሚስጥሮችን እያዳመጠች ምናልባት እዚህ ቤት ለመቆየት ይሆነኛል፣ ዝናሽ ደግሞ ራርታልኝ በቃ እንደዛ ከሆነ እዚህ ቤት ቆይ ትለኛለች በሚለው አንዳንድ ነገሮችን ለሷ አሳልፋ እየነገረች ነው ማለት ነው። ዝናሽ ቢሆንም ግን እሷ የምታመጣላትን ወሬ ተሰማና አሁን ከዚህ ቤት ውጪልኝ ትላታለች ማለት ነው። ኤደን ደግሞ ከዛ ቤት ከወጣች ሌላ መጠለያ የላትም ወይ ደግሞ የገንዘብ ችግር እንደሚያጋጥማት ስለምታቅ ነው ከዛ ቤት መውጣት የሚለውን ሀሳብ ልትቀበል ያልቻለችው ማለት ነው። አሁን ደግሞ በስተመጨረሻ እሷ ለዝናሽ በነገረቻት ሀሳብ ኑሐሚን እኮ ራሷን ልታጠፋ ብላ ነው ትታ የመጣችው እንዴት እንደተወች አላውቅም ብላ እዛ ጋር ኑሐሚንን ማጥፋት እንደሚፈልጉ ወይ ደግሞ እሷንም መግደል እንደሚፈልጉ ስትነግራት ዝናሽ ራሱ ይሄ ነገር አስገርሟታል። እንዴት ነው እህትሽን እንግደል ልትይ ነው ወይስ ምን ልትይ ነው ብላ